بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب باب الرضاع من لا ينوم لأنه يتوسن أحاديثه جايتنا كباب جمروس كعون درس يا عائشان أحاديثه شنو يعين يعلنه أونم يساتشو أحاديثنا ميماتاو ميقتلوم يساتشون وعنها رضي الله عنها أن أفلح أخا أبي القعيس جاء يستأذن عليها بعد الحجاب قالت فأبيت أن آذن له فلما جاء رسول الله صلى الله عليه وسلم أخبرته بالذي صنعت فأمرني أن آذن له علي وقال إنه عمك متفق عليه. الحديث في صحيح الإمام البخاري 3644 حديث سيون في صحيح الإمام مسلم عند 445 حديث نويلال يدقم لب النبل اسكاهن سلا سيتيو سلا متاطبا سيتيو تحريم نبر አሁን ደግሞ ያጥቢ ሴትዮ ባልጋ ግንኙነት አለው ወይ ረዲዑ እዚህ መስአላ ይخالፋሉ الراجح አለው ለበኑል ፈህል በመባል ይታወቃል። እንግዲህ ሴትዮ ምትወልደው ወልዳ ወተት የሚኖራት ወንድ ተገናኝቷት ሰበበ ለበኑ ምንድነው ይያልን ነው ወንድዮ። ስለዚህ ይሄ ተህሪም ቢረዳዕ የሚባለው ነገር በሴትዮይቱ ብቻ ሳይሆን አላቃ ያለው በባሏም ጋር ምን አለው እየተባለ ነው። አላቃ አለው ማስረጃ አሁን ምን ቀራው ሐዲስ وعنها هنم كعائشة انه حديث مورا رضي الله عنها من تلالج ان افلح مبال سويه يالج اخا ابي القعيس ابو القعيس يمبال سويه وندم يا أخا ملون قدي أفلح لميله ويعطف البيان ويبدل هنا مشتق صلال عدل مشتق بهن نعتن لونه قدي يا أبو القعيس مالت عائشان يتباتشات سيتيو بال لب النبل يا عائشة يتبي عباتوا አሁን የመጣው ሰውዬ ደግሞ የጥቢ አባቷ ወንድሙ ልባል ነጀባ مسألة قلت إنه أفلح يتسنى سويالك السو معنو أخا أبي القعيس أبو القعيس يمبال سوية وندم يا أبو القعيس مالت يا عائشة يتبي الناتوا بال ويم يتبي أباتوا وندم من هنا جاء متالك يا أن خبرنا جاء جملة يستأذن عليها بني لاي فقاد يطيق لغبا ياله متى لسوي حكم ياقا ሌላ ሪዋያ እንደምትለው አኹ አቢል ቁዓይስ መጣና ያፍለህ የሚባለው በሬ ላይ ቆመ فاحتجبت منه እንዳያት ምን አረገች አይሻ ረዲየላሁ ዐንሃ استترت منه እንዴት ከኔ እስቲታር ታረጋለሽ አጎትሽ ሁኜ ይያለ በየት በኩል ሆነህ ነው አጎቴ ይሆንከው የወንድሜ ባለቤት አላጠባችሽም ወይ አጥብታኛለና ከሷ የሷን ወተት ነው እንጂ አንተን ወንድም ወተት ጠብቻለሁ እንዴ አሉ አይሻ ረዲየላሁ ዐንሃ ሁክሙ ስላልተብራራላቸው አይ ከየት መጥቶ ነው ወተቱን የጠባሽው ስለዚህ አጎትሽ ነኝ ኸልዋ ነظር ይበቃልኛል አለ አይሻ መስአላው ስላልተብራራላቸው እንቢያሉ ከለከሉ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ሲመጡ አሁንም እንደምንጨርሰው ሐዲሱን ተናገሩ صدق اخو ابي القعيس انه عمك ያሏት ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ ደግሞ የሚሆነው መቼ ነው አሉ بعد الحجاب بعد نزول الحجاب በፊት እንግዲህ ሂጃብ አልነበረ ያው في قصاውን في الصحيحين አሳልፈና زينب بنت جحش متبالون سيتيو نبياتين صلى الله عليه وسلم ሲያገቡ እዛ ላይ ነው آية الحجاب የወረደው። ስለ آية الحجاب እንግዲህ ተخصص አለኝ ብለዋል አነስ ኢብኑ ማሊክ ረዲየላሁ ዐንሁ እሳቸው ሻሂድ ነበሩ آية الحجاب ሲወርድና
ስለሱ ብዙ ይጠየቁ ነበር ብዙ አብራርተዋል አነስ ኢብኑ ማሊክ ረዲየላሁ ዐንሁ ስለዚህ የሆነው بعد نزول الحجاب ነበር አለች قالت عائشة رضي الله عنها من قالت فأبيت أن آذن له إني لسو مفقدين امبين يالكون الفقد كلتم مال قدم انجدي تفصيل تنش تقص አድርጋል እዛ ቃለ ምልልስ ተካሄደ እንዴት ትንቢት ያለሽ እንዴት እስቲታር ታረጋለሽ ሒጃብ ውስጥ እንዴት ትገቢያለሽ እኔ አጎትሽ ሆኜ በምን በኩል ቅድም እንዳል فلما جاء رسول الله صلى الله عليه وسلم ነብያችን የአላህ መላእክተኛ ወደ ቤት ሲመጡ የመጡ ጊዜ اخبرته ነገርኩት بالذي صنعته ያንን የሰራሁትን ድርጊት ነገርኳቸው ለነብያችን ሰለላሁ ዐለይሂ ወሰለም አሉ አይሻ እንግዲህ ቅድም እንዳልኩት ነው እነዚህ አፍላህ አኹ አቢል ቁዓይስ መጥቶ ሒጃብ ውስጥ ገባሁና ልግባ ሲለኝ አትገባም አልኩት እሱ ግን መግባት ይችላል አጎትሽ ነኝ የጥቢ የወንድሜ ሚስት አጥብታሻለ ብሎ ለመግባት ፈለገ እኔ ደምድሜ እንብዬ አልፈቅድልህም ብዬ መለስኩት የሚለውን ወሬ እንግዲህ ለነብያችን ሰለላሁ ዐለይሂ ወሰለም استفتاء ነው ነገርኳቸው አለ فأمرني أن آذن له علي فأمرني ማለት አይ ረሱላህ ሰለላሁ ዐለይሂ ወሰለም ረሱሉ አዘዙኝ ፈቀዱ أن آذن له ለዛ ለአፍላህ እንዲፈቅድለት علي ማለት በኔ ላይ ሊድخل علي እኔ ያለሁበት እንዲገባ እኔን እንዳይ እንዲፈቅድለት ነብያችን ሰለላሁ ዐለይሂ ወሰለም ፈቅደው አዘዙኝ ምክንያቱንም ሲናገሩ ነብያችን ሰለላሁ ዐለይሂ ወሰለም ምናሉ وقال انه عمك ይህ ሰውዬ ምንሽ ነው አሉ የረضع የጥቢ አጎትሽ ነው እንግዲህ عم ማለት ምን ማለት ነው ብለናል በአረበኛ عم ማለት ያባት ወንድም እኛ የእናትንም ወንድም ያባትንም ወንድም ምን እንለዋለን አጎት እንላለን ግን በአረበኛ ይለያያል የእናት ወንድም ኻል ይባላል ያባት ወንድም ደግሞ ምን ይባላል عم ይባላል ሐዲሱ እንግዲህ ቡኻሪም ሙስሊምም በስምምነት የዘገቡት ሐዲስ ነው ስለዚህ ከዛ ሐዲስ ምን ረዳው ወይን ከثر فيه الخلاف መስአላው ላይ እንግዲህ ለበኑል ፈህል ይባላል ብያል ይሄ በጥቢ ላይ ያለ ተህሪም ባጥቢቱና በጠቢው ህፃን መካከል ብቻ ነው ተህሪም የሚያረጋው ወይስ ወደ አጥቢቱ ባልም ይሄዳል እየተባለ ሴትዮይቱ አይሻን እኮ ያጠባቻት የዚህ ያቡል ቁዓይስ ምንድናት ይያልን ነው ባለቤቱ ያቡል ቁዓይስ ባለቤት ለአይሻ የጥቢናት ስትሆን تلقائيا ابو القعيس من هنا يطبي አባት ሆነ ለአይሻ ስለዚህ የዚህ አቡ القعيس በበሉ ትናንት መድخل ተናግሬያለሁ ረضع ላይ بالنسبه ለጥቢ አባትና የጥቢ እናት ወደ ወጣቱ ወደዚህ ወደ ጠቢው ልጅ ያባቱ የረضع አባቱ ማለት ነው ፍሩዕም ኡሱልም ወደ ጎን ያሉ ዘመዶችም حرام ይሆኑበታል ብለን የእናቱም ከዛለ አማ بالنسبه ለአባቱና ለእናቱ ለጥቢናትና አባቱ የሱ ዘመዶች እዚህ የጠቢው ወየጠቢዋ ወደታች የሆኑት ብቻ ናቸው ብለናል حرام የሚሆኑት ለአጥቢውም አባት ቢሆን ለአጥቢቱም እናት ቢሆን ስለዚህ አሁን ምን ይያልን ነው ቅድም ያልነው ተቅሪር ይያረግና የዚህ ሰውዬ የጥቢ የአይሻ እንግዲህ የጥቢ አባቷ ልጆቹም የሱ ልጆች ማለት ነው እሷ ጋር የጠቡም ቢሆኑ ከሷ በፊት የጠቡም ቢሆኑ ከሷ በኋላ የጠቡም ቢሆኑ የረضع ምንድነው የሚሆኑት بالنسبه ለአይሻ ወንድሞች እህቶች ነው የሚሆኑት የጥቢ እናቷ ወይም አባቷ ደግሞ ወንድሞች ምን ይሆናሉ አخዋልና አዕማም ይሆናሉ من الرضاع የጥቢ እናቷ ወደ ላይ ያሉት ደግሞ አባቶቿ አያቶቿ ለሷ የረضع አባት የረضع አያት ይሆናሉ ይሄም حرام ይሰብታል ወደ ላይ ያባትየውም እንደዚህ ስለዚህ መስአላው ላይ ለበኑል ፈህል حرام አያረግም የሚሉ አሉ اجتهاداتዎች ያሏቸው من الصحابه وغيرهم لكن الصواب بنص هذا الحديث صحيحنا
ትክክለኛው ወደ ወንድየውም ይሄዳል ተህሪም እንግዲህ በረዳዕ የሚሰብት ነገር ትናንት ብለናል በረዳዕ ሁሉ ነገር አይሰብትም ብለናል በረዳዕ ምን እንደሚሰብት ምን እንደማይሰብት ትናንት ደርስ ላይ አይተናል ስለዚህ ይሄ አይሻ ሐዲስ ረዲየላሁ ዐንሃ የሚጠቅመን ነገርና ምን ይዘው ሁክም ከሱ ረዳዕ የሚባለው ሁክም ወደ ባልዮ ወደ አጥቢ ሴትዮ ባልዮ ይሄዳል እንጂ በአጥቢቱ ሴትዮ ብቻ እንደማይቀር ከዛ ሐዲስ እንረዳለን ነው طيب እንግዲህ ትናንቱም አያውም እንደዛ ነው እኮ ያለው حرمت عليكم امهاتكم وبناتكم واخواتكم وعماتكم وخالاتكم وبنات الاخ وبنات الاخت እነዚህ ሰባቱ حرام የሚሆኑት سواء كان من النسب او من الرضاع ብለና ስለዚህ عماتكم የሚባል ስለተዘከረ እዛ ላይ ይሄ እንግዲህ ከአባት በኩል የሆኑ ናቸው ይሄ ተህሪም من الرضاع በወንድየውም በኩል ይሄዳል እንደንደ አثاሮች እንግዲህ ያወሩ የዙበይር ኢብኑ አልዓዋም كذلك وكذا وكذا ብለው ወደ ወንዱ በኩል አይሄድም የሚሉ ይኖራሉ እነዚያ እንግዲህ አثار መውቁፋዎች ናቸው ሷሃቦች አረጋቸው ነው የሚባለው فعل الصحابي ደግሞ እንግዲህ ሁጃ ይሆናል ምናምን የሚባለው መርፉዕ ጋር ምን ካላለ ነው ካልተጻረረ ነው ይሄ ሐዲስ መርፉዕ የሆነ ሐዲስ ነው لبن الفحل يتعلق به أو تتعلق به الحرمة ملون سنة من نزون وعنها رضي الله عنها قالت كان فيما أنزل في القرآن 10 رضعات معلومات يحرمن ثم نسخن ب5 معلومات فتوفي رسول الله صلى الله عليه وسلم وهي فيما يقرأ من القرآن رواه مسلم الإمام مسلم عند شيء 450 ሶስተኛ ሐዲስ ይላል ሙስሊምን እንግዲህ ማለት ነው ይሄ ደግሞ መጣን እንግዲህ ቁርአን የሚለው ወኡማቱኩም التي ارضعنكم واخواتكم من الرضاعه አያው ምንድነው ያልኩ ነው ሙጥላቅ ነው በዛ የተነሳ አይማዎች ተኻለፉ አሁን የአይሻ ሐዲስ የሚለው ام المؤمنين عائشه رضي الله عنها من قالت كان نبرال فيما انزل في القران قران ውስጥ ከተወረዱ አንቀጾች ይገኝ ነበራል ምን የሚል 10 رضعات معلومات የታወቁ የሆኑ 10 ጥቢዎች يحرمن حرام ያደርጋሉ የሚል አንቀጽ ነበረ አሉ ቁርአን ላይ እንግዲህ 10 ጥቢ ትናንት ፈሰረናል አንድ ጥቢ የሚባለው يلتقم الصبي ثدي المرأة ጡቷን እንግዲህ ይጎርስና እስከሚበቃው ድረስ ምን ያደርጋል ይጠባል በእክቲያሩ ያቆማል ይሄ አንድ ጥቢ ነው የሚባለው እንደን ጊዜ ያሸበብ እየጠባ ያለ ወይ ሳል ይመጣበትና ወይ ወተቱ ትን ይለውና ዓሪድ ይባላል ይሄ ለአጋጣሚ ያቆማል እሱ ምን አይባል አንድ አይባል እንደገና ትንታው ሄዶለት ወይ ሳሉን ጨርሶ መልሶ ሲይዝ እዛው መጀመሪያው ጋር ነው የሚቆጠረው አንዳንድ ጊዜ ጡቷ ከዚህ ትጀምርና ወይም ደግሞ አልያዘም አላጋተም ተዚህ ያጠባቸው ይያለ አላገኘበትም ብላ ወደዚህኛው ልታዛውረው ትችላል ያም ምንድነው አይባል አንድ ረضع አይባል ሁለት ረضع አይባልም ማለት ነው አንድ ተብሎ ነው የሚያዘው አልሙሂም እየጠባ ቢልዓሪድ አው ዲቂ ነፈስ ትንፋሽ አንዳንድ ጊዜ ትንፋሽ የሚመጣበት ያንሰውና ለዲቂ ነፈስ ቢያቆምም አንድ ነው ተብሎ የሚያዝ እየጠባ ያለ ረضع طبيعي በራሱ ያቆመ ስንት መጥባት አለበት ነው የሚለው ይሄ አያ አሁን የተነሰኸው 10 ጊዜ ከጠባ ደግሞ እነዛ ረضعዎች በሸክ የሚሆን ነገር የለም ግልጽ ማዕሉማት ይያለ ነው አላህ Subhanahu Wa Ta'ala የታወቁ የሆኑ የቂናን 10 ረضعዎች حرام ያደርጋሉ እሚል አንቀጽ ነበረ ثم نسخنا እነዛ 10 ረضع የሚለው ተደመሰሰ ተሻረ ይሄ እንግዲህ አሁን تلاوةً وحكماً يلا እንግዲህ ነስኽ የሚባለው ለሶስት ይከፈላል ይላል አንደኛው ይሄንን እንዛል
ይሄ አሁን 10 ረضዓት ማዕሉማት وحرمنا ቲላዋውም የለም ምኑም የለም ይያልን ነው ቁርአን ላይ የለም እንደዚህ የሚል አሁን አናገኝ አይቀራም حكم ራሱ ተነስቷል የለም بخمس معلومات يتنسخت ደግሞ 5 رضاعات معلومات يحرمنا በሚል አንቀጽ በሱ ተነሰኹ ይሄም አሁን ቁርአን ላይ ያለ የለም ያለው 5 رضاعات معلومات يحرمنا የሚል ቁርአን እንቀራለን የለም ስለዚህ ይሄ ደግሞ ቲላዋው ተነስቷል ምን አለ ይያልን ነው حكሙ አሁንም አለ طيب ሌላው ሶስተኛው የታወቀ ነው حكሙ ተነስኾ ቲላዋው ያለ አለ وهذا هو الاكثر ቁርአን ስንቀራ እንግዲህ ብዙ አንቀጾች والذين يتوفون منكم ويذرون ازواجا ምንድነው የሚለው وصيه لازواجهم متاعا الى الحول ምንድነው የሚለው አያ ሸባብ እንዳልሳሳ ሱአያ عند الجمهور ቲላዋው አለ حكሙ ምንድነው ሆኗል ተነስቷል ሌሎች ብዙ እንግዲህ አያቶች አሉ የሚቀሩ حكم تنسخ تلاوه منور لمندنا في مقدمة التفسير لابن عثيمين أسالفنا عليه رحمة الله سلزه نزع 10 رضاعة معلومات نسخنا ب5 معلومات አምስት የታወቁ የተረጋገጡ የሆኑ ጥቤዎች يحرمنا በሚለው ተነሰኸ تلاوه የለም حكمዋል عائشة من قالوا فتوفي رسول الله صلى الله عليه وسلم نبياتين موتوال وهي فيما يقرأ من القرآن 5 رضاعات معلومات يحرمنا ملو أنكس يتكروا كقرآن هنا يموتوت كساتشو بحالا نسخ على لبال نووي إيه اندسو مالت هيدل نسخ انقديه مكسته ومتشنو في زمني النبي صلى الله عليه وآله وصحبه وسلم سلزيهن مالتاتشو نسخو بتام متأخر سلنبرة عندان سوች መነሰኹ አልደረሳቸው ሆኖ ቁርአን ነው ብለው ያነበቡት ያለነው ነብያችን ሰለላሁ ዐለይሂ ወሰለም የሞቱት እንግዲህ ነስኹ ምን አላረጋቸው ሆኖ ነው ብለና አልደረሳቸው ነስኹ متأخر ስለነበረ ኢላ الوفاة النبوي صلى الله عليه وسلم ከዛ በኋላ ነስኹ ሲደርሳቸው እንግዲህ ቁርአንነቱን ተው ቲላዋውን ተው ተዋቱር ነው እንጂ ያለ ተዋቱር አይሰብትም ቁርአን على كل ሲደርሳቸው ነስኹን ተው ሐዲሱ ሙስሊም ላይ እንግዲህ አለ ተብሏል ቁጥርም ዘክረዋል እሱን ማየት ነው وقال النووي معناه أن النسخ ب5 رضاعات تأخر إنزاله جدا حتى إنه صلى الله عليه وسلم توفي وبعض الناس يقرأ 5 رضاعات ويجعلها قرآنا متلوا لكونه لم يبلغه النسخ لقرب عهده تأخر إنزاله كمالت نسخه كان أسوأ فلما بلغهم النسخ بعد ذلك رجعوا عن ذلك عن تلاوته وأجمعوا على أن هذا لا يتلى عندما يقرأ بإجماع منسوخ عندنا بإجماع هلاتهم تسمعوا طيب كذا حديث من الرداء ومقدر አሁን ማቋሎች ብዙ ናቸው حرام የሚያደርግ ጥቢ መጠን አለው ወይ እንግዲህ ቁርአን ቅድም የቀራሁት አያት አለ ምንድነው የሚለው ብለና وامهاتكم اللاتي ارضعنكم واخواتكم من الرضاعه ስላለ حرام من ተለጠለበት رضاع መጠን የለውም አሉ بعض الائمه وينسب هذا القول الى من الصحابه علي بن ابن عباس ይሄንን ይላሉ ይባላል من التابعين በዛ ያሉ ታቢዒዎች ተዘክረዋል رضاع ከተገኘ قل او كثر ምን ያረጋል የሚሏል حرام ያረጋል ያሏሉ ደሊላቸው እንግዲህ ቅድም የቀራሁት አያና አንዳንድ አሐዲሶች ወደፊትም ይመጡልናል ሰውየው ባለቤት አግብቶ የሆነ ሴትዮ ይመጣል ሐዲሱ አንድ ሴትዮ መጣ አንተንና እሷን እኮ አጥብቻቸዋለሁ አለችው ነብያችን ዘንድ ሰለላሁ ዐለይሂ ወሰለም ሄደ ካጠባቻችሁ ታዳ እንድታብረህ የጠባህት እህትህን እንድትይዛለህ አሉት ለቀቃት አሉ አልጠየቁም استفسار አላረጉም ስንት ረضع ነው ምናና እንደዛ ብለው المهم አንዳንድ عمومات الايه اطلاق الاياننا عمومات بعد الاحاديث يزው مطلق الرضاع حرام ያረጋል ያሉ
አይማዎች አሉ وهذا مرجوح ምክንያቱም እንተብሏል ትናንት መጀመሪያ የቀራነው ሐዲስ لا تحرم المصة والمصتان نعم ሱና ምንን ይፈስራል ብለናል ቁርአንን وامهاتكم اللاتي ارضعنكم ያለውን ያን ሙጥለቁን ሱና ይቀይደዋል ስለዚህ ሙጥለቅ الرضاع ሳይሆን ስለዚህ ያንን ደግሞ አያ ሐዲስ ይዘው የአኢሻ ነትናንቱን መሳና መሰታን حرام አታረግም ተብሏል ثلاث رضاعات حرام ያረጋል እንግዲህ አንድ መመጥመጥ ሁለት መመጥመጥ حرام አያረግም ካሉ مفهوم المخالفه ምንድነው ብያለሁ ትናንት 3 ከሆነ 4 ከሆነ حرام ያረጋል ማለት ነው ብለው በዚህ የተጓዙም بعض السلف አሉ ሁለት ቀውል አገኘ ሶስተኛ ከአምስት በታች حرام አያረግም ያሉ አሉ وهو الصواب والصحيح ምክንያቱም የነዛ እንግዲህ لا تحرم المصة والمصتان ደሊላቸው መፍሁሚ ነው በመፍሁም ያዙ ይሄ ላይ ደግሞ ምን አገኘን መንጡቅ አገኘ መንጡቅና መፍሁም ደግሞ ሲመጣ አቋው ማንኛው ነው እየተባለ ነው መንጡቁ ስለሚሆን አምስት ረضع ካልደረሰ ከአምስት በታች ያለ حرام አያደርግም وهو قول الشافعي رحمه الله ومن معه وهو الراجح ስለዚህ ይሄ ሰብቷል ትናንት የቀራነውም ሐዲስ ላይ مختصر ሆኖ ነው እንጂ 5 رضعات ሰብቷል قصة سالم مولى أبي حذيفة مع سهلة بنت سهيل وأبي حذيفة تنانت سالفنا أبروا أصدقوا تلك سوهنا وعلى باليو سيقبا سيوطا آية الحجاب سيمتا ودعوهم لأبائهم سيمتا قطع متا ودى نبياتين صلى الله عليه وسلم متا تأيكي تنان كرتنا والحديث نكو رضاع الكبير ما حوله يعلون أسالفنا الزالي في بعض روايات مسلم من يبقى ستل عمشت طبي አጥቢው ብለዋታል ነብያችን ሰለላሁ ዐለይሂ ወሰለም في مسلم ያለ ሪዋያ طبيውን መጥነው 5 ረضع አጥቢው ከዛ በኋላ አንቺም እናቱ ትሆኛለሽ እሱ የረضع ልጅሽ ይሆናል ይሄ ባልሽ ላይ የሚታየውም ቅሬታ ይወገዳል ተባለች አጠባችው የተባለው ሁሉ ተከሰተ ብለናል ስለዚህ ሐዲስ ያው አያን ይፈስራል ይሄ መንጡቅ የሆነ ነገር ስለሆነ ከ5 በታች ያለ ረضع حرام يدرقم من لو بنص هذا الحديث طيب وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم أريد على ابنة حمزة فقال إنها لا تحل لي لأنها ابنة أخي من الرضاعة ويحرم من الرضاعة ما يحرم من النسب متفق عليه طيب الحديث بخاري 2645 ነው ይላል ሙስሊም ላይ ደግሞ 1446ኛ ሐዲስ ይሄ ሐዲስ እንግዲህ ምን ይላል ከአብዱላህ ኢብኑ አባስ የተላለፈ ሐዲስ ነው ረዲየላሁ ዐንሁማ أن النبي صلى الله عليه وسلم ነብያችን ኡሪዳ ተፈለጉ አሉ እንዳገቡ ተፈለገ ነው على ابنة حمزة بحمزة ሴት ልጅ ላይ የሐምዛ ረዲየላሁ ዐንሁ ሴት ልጅ እንዳገቡ ሰዎች ፈለጓቸው አራደሁ علي رضي الله عنه እንግዲህ እቺን ሴትዮ እቺን ልጅ ቂሳዋን ያሸባብ ዑምረተ القضاء ላይ አሳልፈን ነብያችን ሰለላሁ ዐለይሂ ወሰለም ዑምራ አረጋለሁ ብለው ሱሐቦቻቸውን 1400 ወይ 500 ሱሐቢዮችን አስከትለው ሲመጡ ስድስተኛው ዓመት ላይ ብዙ ቂሳ አለ ሱልህ አልሁደይቢያ በሚባል من الحديث الطوال في صحيح الامام البخاري رزم على حديث أسلفنا المهم صده المشركون زندروا بفصم يتدرج بالدرجات جابوا عمره اتارغواتم زندروا قالوا ብዙ ነው ቂሳው እዛ ላይ እንግዲህ ዑምራ ሳያረጉ ተመለሱ ስምምነቱ ከርሞት መጡና ዑምራ ታረጋላችሁ ተብሎ ነበር ማዕቡኑዲን اخرى እዛ ዑምረተ القضاء መተው ዑምራ አርገው ሲመለሱ የሐምዛ ልጅ መጣ አሚ እያለች ተከተለች ይዘዋት ወደ የት ሄዱ እና ተጨቃጨቁ እኔ ነኝ ተርቢያ ማረጋው አሊ እኔ ነኝ አሉ ጃዕፈር እኔ ነኝ አሉ ከዚህ ከሀበሻ የተመለሱበት አመት ነው እዛ ኸይበር ተመልሰው እንግዲህ ከኸይበር በኋላ ነው ወደ ዑምረተ القضاء የተሄደ بعد غزوه خيبر جعفر እኔ ነኝ አሉ አሊ እኔ ነኝ አሉ مولى رسول الله صلى الله عليه وسلم زيد بن حارثة ደግሞ እኔ ነኝ አሉ المهم ተጨቃጨቁ ነብያችን صلى الله عليه وسلم ለጃዕፈር ፈረዱ አሊይንም የሆነ ነገር አሉት
አረጋጓቸው ዘይድንም አረጋጉና ልጅቱ የምትሆነው ጃዕፈር ጋር ነው ለምን خالتها معه كأسماء بنت عميس زوج جعفر وبعده تزوجها الصديق وبعده ودبزو صحابه درسال لي المهم الصع خالتها ስለነበረች الخالة بمنزلة الأم ያሉትም ነብያችን ሰለላሁ ዐለይሂ ወሰለም በዛ አጋጣሚ ነው እናቷ እህት ናት የእናት እህት ማለት እኮ እናት ማለት ነው ጃዕፈር ጋር ነው የምትሆነው ልጅቱ አሉና ለጃዕፈር ፈረዱ طيب ከዛ በኋላ እንግዲህ ልጅቷ አደገች ስሟ ላይ አንድ 7 አቅዋል አለ ሰልማኑ ያሉም አሉ ዒማራ የሚሉም አሉ ፈቂ በአንደኛው ጀዝመው እዚህ ታዕሊቅ አለ መሰልና አንተ ንስኻ ላይ المهم فيها 7 አቅዋል እቺ ልጅ እንግዲህ ማግባት ደረሰች علي بن ابي طالب رضي الله عنه ይከታተሉ ነበር የነብያችንን ሰለላሁ ዐለይሂ ወሰለም ዘውጃቶች እንዴ በኑ ሐሽም ምን ነውር አለባቸው የነብያችን ሰለላሁ ዐለይሂ ወሰለም እስራ ናቸው እኮ በኑ ሐሽም ማለት የለም ምን አለባቸው እነሱ የለባቸውም ታዲያ ከሌላ እየሰበሰቡ ያገቡ ከኛ ለምን አያገቡም አሉ علي رضي الله عنه እንግዲህ ኡሪዳ ማለት የፈለጉት ማን ናቸው ይያልን علي ናቸው ከበኑ ሐሽም እንዴት ማያገቡት ምን ሆነው ነው ከኛ بنات الاعمام እኮ ይበቃል ትናንት የቀራሁትማ ያልና አህለልና ለካ አዙ አዩሃ ነብዩ ብሎ وبنات عمك وبنات عماتك ይላል ስለዚህ ነብያችንም ሰለላሁ ዐለይሂ ወሰለም ተطيبا لقلب علي ሚገባ የደረሰች ማገባት አላችሁ ሆይ አሉ ከበኑ ሐሺም ለምን አታገባ በመትለኝ ሚስት አለ ሆይ ታገኝልኛለህ ሆይ ሲሉት አዎ አለ ማን አለች እቺ ልጅ ያጎተህ ልጅ የሐምዛ ልጅ ያለች አይደል እሷን ለምን አታገባም ሲሏቸው ኡሪዳ على ابنه حمزه እንግዲህ አስማ ቢንት ዑመይስ خالتها ናት ይያልን فقال ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ انها لا تحل لي ሻማ አትበቃልኝ ማለት የሐምዛ ልጅ አትበቃልኝ حرام ናት በኔ ላይ ለምን انها ይቺ የሐምዛ ልጅ አሉ ابنه اخي من الرضاعه የጥቢ ወንድሜ ልጅ ናት አሉ طيب በዛ ማስከተለው እንግዲህ ተሽሪዕ ኩሊ ሲያረጉ ويحرم من الرضاعه ما يحرم من النسب رضاعه ላይ ደግሞ ጥቢ ላይ ከዝምድና حرام የሚሆን ሁሉ እንግዲህ የዝምድና የወንድምህ ልጅ ማግባት አትችል እዛ ቀድም ቀራነው አያ ላይ እኮ بنات الاخ وبنات الاخت ሚላል بنات الاخ እና بنات الاخت ሚለው ከሱ በፊት 5 ጨምሮ የነሰብንም የረዳዓንም ምን ያረጋል ብለናል ያካትታል ስለዚህ የወንድምህን በነሰብ የወንድምህን ልጅ ማግባት እንደማትችል የረዳዕ ወንድምህንም ልጅ ማግባት አትችልም ስለዚህ ረዳዕን ይሄንን ሐምዛ قبل النبي صلى الله عليه وسلم ኢላ አንድ 2 አመት ይበልጣሉ ይባላል ከዛም የሚያበልጡ ይኖራሉ ይበልጧቸዋል ሐምዛ በእድሜ ነብያችንን ሰለላሁ ዐለይሂ ወሰለም በ2 አመት على كل الاحوال قبله كنبياتين صلى الله عليه وسلم بستفيد شي ثويبه متبالو مولات ابي لهب حمزان አጠባይ ሶን ካጠባይ በኋላ ደግሞ እንደገና ማንና አጠባይ ነብያችንን ሰለላሁ ዐለይሂ ወሰለም አጥብታለች በመሃል ደግሞ አቡ ሰለማ የሚባለውን ሱሐቢ የኡሙ ሰለማን ባለቤት እሱንም አጥብታለች ስለዚህ ሐምዛ ለነብያችን ሰለላሁ ዐለይሂ ወሰለም ምን ሆኑ በነሰብ አጎት ነበሩ ረዳዑ ባይኖር የሐምዛ ልጅ ማግባት ነብያችን ሰለላሁ ዐለይሂ ወሰለም ይችላሉ አይችሉም ይችላሉ ግን ምን ማን ተከሰተ የዚች ልጅ አባትና እኔ አንዲት ሴትዮ አጥብታናለች አንዲት ሴትዮ ስታጠባን የጥቢ ወንድማማቾች ሆነናል የጥቢን ወንድም ልጅ ማግባት ደግሞ በሸሪዓ የነሰብን ወንድም ልጅ ማግባት እንደማይቻል ሁሉ አይቻልም ማለት ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም በነሰብ ስንሄድ ለዚች ሴትዮ በነሰብ ከሄርን ምንድናቸው ለነብያችን ሰለላሁ ዐለይሂ ወሰለም ለዚች ሴትዮ ምትሆን ለሐምዛ ያባቷ ያጎት ልጅ ነው የሚሆን አሁን ባልነው ስንሄድ ደግሞ
አባቷ እሳቸው ጋር መጥባቱን ስናይ አሙሃ ምን الرضاع ናት ለልጅቱ እኮ ነብያችን ሰለላሁ ምንድነው የሚሆኑት የጥቢ አጎቷ የጥቢ አጎት አይቻልም ማግባት ግልጽ ነው አሸባብ ግልጽ አልሆነም የሐምዛ የጥቢ ወንድም ለሐምዛ ልጅ የሚሆኑት እንግዲህ ምንድነው አጎት ይሆናል ስለዚህ የጥቢ አጎት ማግባት አይቻልም እሱም ሰውየው የወንድሙ ልጅ ስለምትሆን እሷን ማግባት አልችልም ብለው ነብያችን ሰለላሁ ዐለይሂ ወሰለም በዚህ መለሱ بالنسبه لابي الاس لا ምንድነው አቡ ሰለማ ላይ ሁለት ማኒ አለ ብለዋል እዛ ላይ እንዳሳለፍ ነው የከذلك አንደኛይቱ ባለቤታቸው የነብያችን ሰለላሁ ዐለይሂ ወሰለም እህቴን ቢያገቡ አለች እሷን እኮ ብለናል ያሸው እህቴን ያግቡ ኡሙ ሐቢባ ኮናት እንደዚህ የምትለው ለነብያችን ሰለላሁ ዐለይሂ ወሰለም አይ ተወጃለሽ ወይ አሏት እሳቸው ለተአኪድ አዎ ብቻዬን ስላላገኘሁት በخير ከተሻረከኝ ሁሉ በخير የሚሻረከኝ የምፈልገው ምንን ነው አሉ نعم እህቴን ነው አሉ አትበቃልኝም አሉ አንቺን ይዤ ዋንተ ጅማው በይና አልኡኽተይን አንቺ ያለሽ እንዴት እሷን አገባለሁ ባንቺ ላይ እንዴት ይደርባለሁ እንግዳማ ወሬ እየሰማን ነው ምን እየሰማን የአቡ ሰለማ ልጅ ዘይነብን ሊያገቡ ነው ሲባል ሰምተናል እንግዲህ ዘይነብን እናቷን ካገቡ በኋላ ማለት ነው ኡሙ ሰለማ እናትና ልጅንም ምን ማድረግ አይቻልም እንደውም ተለያይተው አይቻልም እናትና ልጅ ስለዚህ ይሄ ወሬ ማን ነው ያለው አይ እየተባለ ነው እሷማ ሌላ ረቢባ እንኳን ባትሆን ኑሮ ማለት የሚስቴ ልጅ እንኳን ባትሆን የሚከለክለኝ ነገር አሉ ነብያችን ሰለላሁ ዐለይሂ ወሰለም ምን ይከለክለኛል አሉ አባቷንና እኔን እኮ ሶይ ባጥብታናለች አሉ ራሱ ኡሙ ሰለማን ባላገባ ይችን ዘይነብ ቢንት ኡሚ ሰለማን ማግባት አልችልም አሉ ለምን የጥቢ ወንድሜ ልጅ ናት ይሄ መስአላ ነው ዝጋ የሚገናኝ ስለዚህ ያ ሸባብ ይሄ ረضاع የሚባለው ባቡን ሲጀምርም ያልኩት ነገር አለ ነቃ ማለት ያስፈልጋል ዝም ብለን ዝንጎዎች መሆን የለብን እንግዲህ ጎረቤት እንኖራለን ዘመዳሞች ትሆናላችሁ ሁሉም እንግዲህ ሙተቃሪብ ነው የዛ ልጅ መጥቶ እዚህ መጥባት የዚህ ልጅ መጥቶ እዚህ መጥባት የለም የጠባበትን ሰውዬ ማወቅ አለብን የጠባትን ዘዴ በኋላ እነዚህ ልጆች እኮ ተምር ሲኒን አው ተምር ሲኑ አመታት ያልፋሉ ሰዎች ዋይ ሳይሉ ምንም ደንታ ሳይኖራቸው ለጋብቻ ይደርሱና ይተጫጫሉ በልጅነታቸው ምን ሆነው ሊሆን ይችላል ይያልን አንዱ ካንዲቱ ጠብቶ ሊሆን ይችላል حرام የሚያረግ ረضع ስለዚህ ረضع ላይ መጠንቀቅ ያስፈልጋል እሱም ደግሞ የበለጠ ወደፊት ሐምቃ አለማጥባት የሚል ሐዲስ ይኖራል እሱ ላይ እናየዋለን አልሙሂም ዲናችንን ጠበቅ አድርገን መያዝ ያስፈልገናል ነክተብ ቢሃላ والله سبحانه وتعالى اعلم صلى الله عليه وسلم